እንደ ጥያቄ መልክም ነው ሰላሚና ባነሳችሁ ላይ አያና እንዲመልሰው አንደኛ ከስሙ መነሳት እንደሚቻለው ተከዘዘብ ምን ማለት ነው ከትርጉሙ ተከዘዘብ ስትል ለምንድነው እንደዚህ ያልኩበት ከመንግስት እውቅና ውጪ የተደራጀ ኃይል የለም ምዕራብ ትግራይ ላይ በሚባል አካባቢ የለም ስላልክ ነውና ተከዘዘብ ሲባል ተከዜን እንዳያልፍ የተደረገ ህዝብ አለ ማለት ነው አይደል ተከዜን አልፎ እንዳይኖር የተከለከለ ህዝብ አለ ያልከን ነው ይሄንን ኃይል ደግሞ ያደራጀው ማን ነው ብልጽግና የሚባል ፓርቲ ነው ስለዚህ የትግራይን ህዝብ በዋናነት የተፈናቀለውን ህዝብ እንዳይመለስ ያደረገው ብልጽግና መንግስት ነው ያልከን ነው በተዘዋዋሪ ማለት ነው በሌላ በኩል የትኛውም ኢትዮጵያዊ የትም አካባቢ ሄዶ መኖር አለበት ትላለ በዚህ መተ ደግሞ ትግራዋይ ተከዜን አልፎ እንዳይኖር ተከዜዘብ የሚባል በመንግስት የሚደጎም ኃይል አደራጀህ ማለት ነውና እንዴት ነው ማለት ተከዜዘብ ሲባል ማንን ለመከላከል ነው ማንን ነው እየጠበቀ ያለው የትኛውን ህዝብ ነው ዘብ ለመሆን የቆመው ይሄ ኃይል ነው I think ከቢም አሁን ሰላሚና የሚያነሳችው ነገር ላይ አንድ መረዳት ያለበት ነገር ከዋር ፖስቸር እየተወጣ እንዳለ መረሳት የለበትም የፌደራል መንግስት ጋር ጦርነት አርገህ አብቅተ የተዋጋሁበትን መሳሪያ የተዋጋሁበትን ፖስቸር ሜንቴን አድርጌ እቀጥላለሁ ነው ወይስ የተስማማሁበትን ያንን የዋር ፖስቸር ትቼ ወደ ፌደራል ማዕቀፉ ገባለሁ የሚለው ነው ሁለት ኦፕሽን ያለው እዚህ ላይ አንድ ጥያቄ ልጨምርልህ ትግራይ ማስመለስ ነው ወይስ ህግ ማስከበር ተብሎ ነው ትግራይ ላይ ወረራው የተጀመረው ርስት ማስመለስ የሚባል ነገር ርስት ማስመለስ ወረራ ምናምን የሚለው ነገር ራሱ ፖለቲሳይዝድ የሆነ ነው ተዋግተሃል ነው የፌደራል መንግስት ከሌሎች መዋቅሮች ጋር አብሮ ሆኖ ቲፒኤልኤፍ ከመራው ኃይል ጋር ተዋግቷል ይሄ ውጊያ አብቅቷል ቋሚ cessation of hostility ከጦርነት መውጣት አለብን ይሄን ደግሞ ለማድረግ ኮንዲሽኑ የህገ መንግስታዊ መዋቅሮ እንቀበላለን ያደረግነው ምርጫም የራሳችን ሰራዊት የሚለውም ነገር አያስኬደንም ያለው አንድ ሰራዊት ነው በሚለው ተስማምተህ ነው ወደ ሰላም የመጣው ይሄን ተስማምተህ ወደ ሰላም ስትመጣ ያንን ወደ ማስፈጸም መሄድ ነው የሚያዋጣው መንገድ አሁን የምንጠይቃቸው ህጋዊ ጥያቄዎች ለማስፈጸም ይሄ ነው የሚያዋጣው ሚኑ ኃይል ግን እንደ ፕሪኮንዲሽን መቀመጥ ያለበት የተፈናቀሉ ሰዎች ሰላም መኖር የሚችሉበት በሰላም ማረፍ የሚችሉበት ኮንዲሽን የለምና እዛ ጋር ያለው ኃይል ይሄ ነገር ይስተካከልለት የሚል ጥያቄ ቢሆን እኮ እንስማማለን የቀረበ ያለው ጥያቄ ግን ከጦርነት ለመውጣት የተፈረመውና የተደረገውን ስምምነት እንደ ማገገሚያ ስምምነት ወስዶ ኃይልን ማከማቸት ማሰልጠን ማስታጠቅ በራስ ኃይልና በዛ ጉልበት ከስምምነቱ ውጪ በሆነው ላይ ተመርኩዞ እሱን ይዤ እዚህ ሄዳለሁ እዛም ሄዳለሁ አስፈጽማለሁ የሚለው አካሄዱ ስትገባ መንግስት ያሉትን አሴቶች ፕሮቴክት ያደርጋል ትክክለኛ ያልሆኑ እንኳን ቢሆኑ አሴቶቹ ፕሮቴክት ያደርጋል ለምን ካንተ ጋር ከግጭት ውስጥ ነው እየወጣ ያለው ከግጭት ውስጥ ወጥተህ ያልጨረስክበትን ኮንዲሽን ተመልሰህ ሞር ፉቲንግ ሞር ግራውንድ እና ሞር የመዋጋ አቅም ለመገንቢያ የምትጠቀም ከሆነ መንግስት ሬዚስታንሱን አይወርድልህም ማለት ነው ሶ ሬዚስታንስ እንዲወርድ መጀመሪያ የተስማማህባቸውን ኮንዲሽኖች በዛ ስፒሪት ነው ኦፕሬት ማድረግ ያለብህ ለተፈናቃዮች ትሬት የሚሆን ነገር ካለ ፕሪኮንዲሽን አድርገህ የምታስቀምጠው አንተ የዋር ፉቲንግህን እንደገና መቆናጠጫ መንገድ ማስተካከል ሳይሆን ፕሪኮንዲሽን የምታደርገው ለጸጥታቸው ለሰላማቸው ወደ ቦታ ለመመለስ እንቅፋት ይሆናሉ የምትላቸው ነገሮች ይነሱ ብለ ፕሪኮንዲሽን ታደርጋለህ እንጂ ገንዘብ ይመልሰኝ ወይ ማስታጥቀኝ ሞር ጦርነት እንዳይነሳ በመስጋት ነው ያዛችሁት ጦርነት ውስጥ ነበር ከጦርነት ሙሉ በሙሉ አልወጣህም ድጋሚ ማለት ነው አዎ ጦርነት ተመልሶ የሚነሳበት ፉቲንግ አለ ስቲል እኮ ነው ስቲል ትጥቅ አለ ስቲል መደራጀት አለ ስቲል ከሌሎች አካላቶች ጋር መስራት ህገ መንግስትን መጣስ አለ አንድ ጥያቄ ልጠይቅህ አሁን ሰላሚና ያነሳው የተፈናቃዮችን ችግር ለመፍታት ጸረ ትግራይ የሆኑ ኃይሎችን ማደራጀት ዋነኛ መፍትሄ ነው ያልከን ነው እኔ የተረዳሁት እሱ ነው ምክንያቱም ጸረ ትግራይ የሆነ ኃይል ነው ያስታጠቀው እንዴ ስለመመለስ ያወራ ለመመለስ ያለው ቁርጠኝነት መንግስት ምን እየሰራ ነው ተብለ ስትጠየቅ ትግራይ ውስጥ ያለው ስጋት እየዘረዘርክልን ነው አይደለም ትግራይ ውስጥ ያለው ስጋት አይደለም ደቡብን ወጋል ይያሉ እኮ ነው አያን አልገባህም እኮ እንታረ ነው እኛ ላይ ጦርነት ሊያውጁ እኮ እያሰቡ እኮ ነው እነዚህ ሰዎች
አይ ዶንት ኖ ይኸውልህ መታጠቅ አንድ ነገር ነው። ፈጥራችኋል እናንተ። እኔ አላውቅም። የመታጠቅ አንድ ነገር ነው። አንድ ስዌር ነው የምልህ ያለሁት ማንም አማራ የተፈናቀለ ይሁን ኦሮሞ ማናቸውም ከቤታቸው ለምንድነው ሴኩሪቲያቸውን ጠብቆ የማይመልሳቸው ነው? መንግስት ሌላ ፖለቲካ የፋኖ ታጣቂ ይሁን ፖለቲካ ሊሰራ ከፈለገ የራሱ ጉዳይ ነው። አያገባኝም። ህወሓትም ሊሰራ አያገባኝም። የራሱ ጉዳይ ነው። ጋቨርንመንቱ ምንም ኦላም ይስራው ማን ምንም ምክንያት የምትሰጡት ሞር ለምንድነው የዜጎችን ጸጥታ እንዲከበር ለምንድነው የማይሰራው ነው የኔ ጥያቄ። ዜጎቹ ናቸው ኢትዮጵያ ውስጥ ያሉ ህዝብ የሚደግፉት ነገር ይኖር አይኖር ዜጋው ነውና ለምን አያስመልስም? ሴኩሪቲ ለምን አያስጠብቅም? እሱ ነው ጥሩ ጥያቄ ነው። እንደ አንድ ዜጋ አንቺን የምስማማው ምንድነው? አንደኛ ሞኖፖሊ ኦፍ ቫዮለንስ ለመንግስት እንደሚገባ ታምኛለሽ። ሁለተኛ ህወሓት እየሰራ ያለውን አሻጥርና ከውጭ አካላት ጋር ጽንዶ ብሎ የሚሰራውን በውስጥ ሞር ለማደራጀት መሳሪያ የመደበቅ ስራ ውስጥ የሚሰራውን በዚህ በኩል ጠላት ናቸው ብሎ በአማራ ኃይሎች ላይ ጣቱን እየጠቆመ በግራ በኩል ደግሞ ዞር ብሎ እነ ዘመንና እነ ምሬጋ ደግሞ መሳሪያ ማስታጠቅ ውስጥ እንዳለበት ይህንን ነገር አትቀበይም። ስለዚህ ከአንቺ ጋር እስማማለሁ። መንግስት ይህንን ማስከበር አለበት፣ ለዛ መስራት አለበት እላለሁ። ግን መታሰብ ያለበት ደግሞ ከጦርነት ውስጥ የወጣ መንግስት መልሶ እንደገና ከሻቢያ ጋር ተሳስሮ ጽምዶ ፈጠርኩ ብሎ አማራ ክልል ላይ ያሉ ኃይሎችን እያስታጠቀ ራሱ እየታጠቀ መንግስትን ለመውጋት ከሚዘጋጅ ኃይል ጋር የድርድር ምክንያት አድርጎ እነኝን ተፈናቃዮች እንደ ምርኮኝ እንደንትን ይዞ እንደ ምንድነው የሚባል ራንሰም ይዞ የሚያቀርባቸው ፕሪኮንዲሽኖች ራሱ ቅድም ሰላሚና የምትላቸው ለነሱ ጸጥታና ሰላም ለመስፈራቸው ሳይሆን ፕሪኮንዲሽን አድርጎ የሚያቀርበው ሞር ፖለቲካል እና ሚሊተሪ ግራውንድ የሚይዝበትን ጥያቄ ነው የሚያቀርበው። ድርጅቴን መልስልኝ፣ ገንዘቤን መልስልኝ፣ እንደዚህ አድርግልኝ which is ሞር ግራውንድ ለስራ ሞር ላደራጅ አማራ ክልል ውስጥም ኦሮሚያ ላይም ላደራጅ ከውጭ ኃይልም ጋር ልተሳሰርና እንዴት አድርጌ መልሼ ልውጋ የሚል ፉቲንግ ላይ ያለን ኃይል የሰላማዊ ቦታ ላይ እንዳለን አድርገን እንደ ቫኪዩም ማሰብ የለብንም። ወደ ጦርነት ለመመለስ የሚሞክር ኃይል ጋር ነው እየተደራደረ ያለው። ግን አያና ኦሪጂናል ቆይ ልጨርስበት ከተጨርሰልኝ ለዚህ ጋር በመንግስት ደጋፊ እንኳን ይሄ ሎጂክ ባለው ህዝቡን መልሰ ሴኩሪቲውን ካስጠበቅ የአማራ ህዝብ ይሁን የኦሮሞ ይሁን የትግራይ ማንኛውም ህዝብ ሴኩሪቲውን ካስጠበቅለት ነው ሞር ከዛኛው ኃይል ጋር ማይሰለፈው ታጣቂ ነው ከምትለው ጋር ሴኩሪቲውን ማታስጠብቅለት ከሆነ ችግር ላይ ከሆነ ዘሞር ፕሮብሌም አለበት ዘሞር ከታጣቂ ጋር ተሰልፎ ጦርነት ይገጥማል ማለት ነው። በየትኛው ያንን ጦርነት ማይወልሽ ያንን የነበረውን ጦርነት ማስቀረት ቅድሚያ መሰጠት አለበት። ተፈናቃዮች መመለስ አስፈላጊ እንደመሆኑ መጠን እዛ ጋር ያለውን ኮሪደር ከፍቼ ከሱዳን በኩል ያለውን ግጭት ለማስገባትና መንግስት ላይ ከበባ ለማድረግና ግጭቶችን ለማባባስ ወደ ጦርነት ለመመለስ ይሄን ኮሪደር ፈልጋለሁ ብሎ ከሚሰራ ኃይል ጋር ስትንቀሳቀሽ ሴኩሪቲን ቅድሚያ መስጠትና ወደ ጦርነት አለመመለስን ማስቀደም መንግስት ቢያደርግ አይግረምሽ ነው የምልሽ። ባይ ዘ ዌይ ማንም እንደዛ ብሎ የሚያውቅ የለም። አያራ እንደዚህ ኢንፎርሜሽኖች ከየት ነው የሚመጡት? ኮሪደር አግኝቼ ከሱዳን አንተ ትጠይቋለህ። እኔ ስለ ህዝቦቹ ነው እየጠየቅኩ ያለሁት፣ እናንተ በፖለቲካ የምትጠይቁትን። እኔ ግን ህዝቡ ስፔሲፊክሊ ባይ ዘ ዌይ አያና እግዚአብሔርን ነው ለዛሬ እኔ ከሱዳንና ከመቀሌ እየተፈናቀሉ ራሳቸው የጠየቁኝ ነው። እንደውም አንድ ጊዜ እዚህ እንትን አድርገሽ አነጋግሪኝ ብለውኝ ነበር። እነሱ አንዳንዶቹ የሚጠይቁት እንደ ዜጋ ራሱ እንደ ማንኛውም ኢትዮጵያዊ ዜጋ ለምንድን ነው ጋቨርንመንቱ ማይሰራበት? እኛ እየተጎዳን ያለ ነው፣ ህዝቡ ነው እየተጎዳ ያለው። በዚህ ማለት ነው ህዝብ እየተጎዳ ነው ያለው። በእውነት አሁን ፖለቲሳይዝ አያደርገውም ወይ የህወሓት ደጋፊ ምናምን ብልጽግናም በራሱ ያደርጉታል። በዚህም ጣጣ ነው ያለው። ግን ለህዝቡ ለምን እንደዚህ ጋር አይሰራላቸውም? ኢቭን ደብረ ብርሃን ላይ ያሉ ከወለጋ የተፈናቀሉ አሉ። እንደዚህ አይነት እዚህ ቤት ደግሞ ማነው የመጀመሪያ ጊዜ ኬቢን ያስረዳኝ። ከዛ ሌላ ሰው ጠይቅ በውስጥም ስነጋገር ያ ለምንድን ነው በስነ ስርዓት የማይሰራበት? በቃ እንደ ዜጎች ናቸው እነሱ እንዳይጠቀሙበት። ኢቭን እኮ አያና ፋኖም እንዳይጠቀምባችሁ። አሁን ፋኖ ራሱ ድጋፍ እንዲያጣ እኮ ህዝቡ የአማራ ህዝብ የሆነ ከተፈናቀለበት ቦታ ከመለስከው ኢኳሊቲ ነገር ካደረክ ጥያቄውን ከመለስከው ፋኖ የሚያስታግለው ጥያቄ ውድቅ ታረግበታለህ ማለት ነው። እንደዛው የህወሓትንም
ግን ህዝቡ ተበትኖ ህዝቡ እየተሰቃየ እየታየ ከዛ ህወሓትን አይደግፉም ልትለኝ አትችልም። ይደግፋሉ። በቃ እንትን ነው አማራ እንትን ሪዝን እየሰጣቸው ነው። ያንን ለምን አትደፍኑም ነው? እኔ ላይክ ሲል ለምን አታደርጉ? እንደዛ አይደለም፣ ቅደም ተከተሉ እንደዛ አይደለም። እኔ የምነግርሽ ደግሞ መጀመሪያ የተፈናቀሉ ሰዎች መመለሳቸው አስፈላጊ የመሆኑን ያህል ሌሎች ሰዎች እንዳይፈናቀሉ፣ ተፈናቀሉ ሰዎች ተመልሰው የሚያርፉበት ቦታም ደግሞ የጦርነት ቀጠና እንዳይሆን፣ ግጭትና ጦርነት መልሶ እንዳይቀሰቀስ የሚደረገው ዲው ዲሊጀንስ አስፈላጊ ነው። አሁን ተፈናቃዮችን መቆመሪያ አድርጎ ተፈናቃዮችን እንደ አጋች ድራማ እነሱን ከፊት አሰልፎ መንገድ ለመቅደድና ተመልሶ ወደ ግጭት ለመግባት የሚሞክርን ኃይል ወደሱ እጅ ፕሌይ ማድረግ አይቻልም ነው። ከዛ ውስጥ መወጣት አለበት። ከአንቺ ጋር የምስማማው እነኚህ ሰዎች እስከ መቼ ድረስ ተፈናቅለው ይኖራሉ? እነኚህ ሰዎች ወደ ሀገራቸው ወደ ቦታቸው መመለስ አለባቸው። እየተጎዱ ነው የሚለውን እስማማለሁ። በተቻለ ፍጥነት እነሱ ወደ ቦታቸው መመለስ አለባቸው። ይሄ በጣም መስማማበት። እነሱ ብቻ ሳይሆኑ ትግራይም እንደ ክልል ወደ ሀገራዊ ማዕቀፉ መመለስ መወከል አለባት ብዬ አምናለሁ። ግን እነኚህ ነገሮች እንዳይሆኑ ማስያዣ ተደርገው እየተሰራባቸው ያለውን ቁማር ደግሞ መንግስት ተረድቶ መንቀሳቀሱንም በደንብ አንደርስታንድ ማድረግ መቻል አለብን። ቢኮዝ አሁን እየተሰራ ያለው እየተቆመረ ያለው ከሚቀመጠው ፕሪኮንዲሽንም የምንረዳው ማለት ነው ከሻዕቢያ ጋር ተደርጎ የተጀመረው መጣመር ክልል ውስጥ ያሉትን አማራ ክልል ውስጥ ያሉ በአንድ በኩል መሳሪያ እያስታጠቁ በአንድ በኩል እያዘጋጁ እያደራጁ በሌላ በኩል ደግሞ ጠላት አድርጎ የሚሳለው ስዕል የፖለቲካ ቁማር አካል ነው። መንግስትን የመዋጋት የመጣል ፍላጎት አካሄድ ውስጥ ሆነሽ ከዛ በኋላ ደግሞ የታጋችና አጋች ድራማ በመቆመሪያ ደረጃ ተፈናቃይን ማቅረብ ስህተት ነው። እሱን ማስቆም ቢኮዝ ለዛ እጅ ከሰጠሽ ለዛ በር ከከፈትሽ ዛሬ የሰፈሩ ሰዎች ብቻ ሳይሆኑ ሌሎች ሰዎችም እንዲፈናቀሉ የሚያደርግ ሌሎች ሰዎች እንዲሞቱ የሚያደርግ ጦርነት ተደግሶ ነው እየመጣልን ያለው በሻዕቢያ በኩል። የዚህ ድግስ አስፈጻሚ የሆነውን አካል እንደ ህዝብ ተሟጋች አድርጎ ማቅረብ ደጋፊዎቹ ሆነው ተፈናቅለውም ሲረጋጋላቸው ቢመለሱ ይሻላል እንጂ እነሱ እንደ መቆመሪያ ተደርጎ ነገ ጦርነት ከፍቶ ከሻዕቢያ ጋር ሆኖ ክልሉንም አገሪቱንም ለመረበሽ የሚካሄድበት መንገድ መንግስት እሱን ቅድሚያ ሰጥቶ ወደ ጦርነት አለመመለስን ቅድሚያ መስጠት አለበት ብዬ አምናለሁ። ቢኮዝ ዛሬ የተፈናቀሉ ብቻ ሳይሆኑ ከዛም የሚበልጥ ሰው እንዲፈናቀል እንዲሞት በር መከፈት የለበትም። የሻዕቢያ ድግስ ይሄ ነው። ቲፒኤልኤፍ እያስፈጸመች ያለችውም ይሄ ነው። ሲለቁ ነው ኦሪጂናል። አይ ኬብሮን እንደሱ ሳይሆን ይኸውልህ ይሄ ተራ አሉባልታ የፒፒን ወንጀሎች የመሸፈኛ እንትኖች አካሄዶች ናቸው። ኬብሮን ምንድነው ይሄ አሁን ኮሪደር ከሱዳን ጋር ለመገናኘት ነው። ይሄ ተራ የሆነ የህፃን ልጅ አሉባልታ ነው። ተፈናቃዮች ከአንድም ሁለት ጊዜ ወደ ምዕራብ ትግራይ ተመልሰው ተከዜ ዘብ ብሎ አያና የሚደግፈው መንግስት ያደራጃቸው ሰዎች መልሰው አባሯቸዋል። በፕሪቶሪያ አግሪመንት መሰረት ናን ኢኤንዲኤፍ ፎርሶች ከትግራይ ይወጣሉ የሚል ነገር በግልጽ ተቀምጧል። ናን ኢኤንዲኤፍ ፎርሶችን ተከዜ ዘብ ኮሎኔል ደመቀ ምናምን ብለህ እዛ እያስታጠቅ ቁማር እየተጫወትክ ከዛ በኋላ ህወሓት ቁማር ተጫወተ ምንድነው ከሱዳን ጋር ለመገናኘት ምናምን የሚለውን ተረት ማንም የሚቀበል ያለ የለም። ናን ኢኤንዲኤፍ ፎርሶችን አስወጣ ከትግራይ በፕሪቶሪያ አግሪመንት መሰረት። ጽምዶ ብለህ የምትከሰው ክስ ላፈናቀልካቸው ሆን ተብሎ ላፈናቀልካቸው የትግራይ ህዝቦች ጽምዶ ላንተ ምክንያት ሊሆን አይችልም ተፈናቃዮችን ወደ ቦታቸው ለመመለስ። ስለዚህ አስወጣ ከትግራይ። ፕሪቶሪያ ዋን ሳይድ አይደለም። ፕሪቶሪያ ትጥቅ እፈታለሁ ብለህ የፈረምከው ነው። ጦርነት አያዋጣኝም ትጥቅ ይፈታል የተባለው በናይሮቢ አግሪመንት መሰረት ደግሞ ኮንዲሽኖች ታይተው ነው። there is no condition ትጥቅ እፈታለሁ ወደ ኮንዲሽኖች ታይተው ነው። ፉል ዲስአርማመንት ፕሮሲጀር ነው እንጂ ኮንዲሽን የለም። without condition የፈረሙት ሰዎች ያሉትን አንተ ኮንዲሽን ለምትነግረን እኮ ምን
ብራዘር በደንብ አውቀዋለሁ ፊርም ምን እንደተባለ ያውልህ እነ ደብረጽዮን ፈርሞ ያላቸው የፈረሙትም ሰዎች ዲስአርም ፉል ዲስአርምመንት የሚመጣው የትግራይና የአካባቢው ሁኔታ ታይቶ ነው ይላል። እሱ አሁን ችግር የለውም። ፉል ዲስአርምመንት ይደረግ። ተፈናቃዮችን ወደ ቦታቸው ለመመለስ ተከዜ ዘብለህ ያሰፈርከው ሳይል ከአንዴም ሁለቴ ተፈናቃዮች ተመልሰው ሄደው በድጋሚ እንዲመለሱ ያደረገውን ኃይል ለምን ትደግፋለህ? አንተ መንግስት ተብየው። እንግዲህ እኔ ለምን ነገር በመሀል እያቋረጥከኝ ስለሆነ ነው። ዲስአርምመንት በፕሪኮንዲሽን አይደለም። ዲስአርም ፕሪኮንዲሽኑን ተወሺ ፕሪኮንዲሽን ተፈናቃዮች እንዳይመለሱ ለምን ተከዜ ዘብን አስቀምጥከው? ስማ ይኸውልህ ቲፒኤልኤፍ የተስማማበትና የፈረመው ያለው አንድ ሰራዊት ነው። ዲስአርም አደርጋለሁ፣ ወደ ህገ መንግስታዊ መዋቅሩ እመለሳለሁ። ዲስአርመንቱ የቲፒኤልኤፍ ችግር ነው። እሺ ዲስአርም አላደርግም ማለት ነው። ዲስአርምመንት ብቻ አይደለም። ቆይ ስማኝ፣ ዲስአርምመንት ብቻ አይደለም። ተፈናቃዮቹ ወደ ቦታ እንዳይመለሱ ተፈናቃዮች ዝም ብሎ ቫኪዩም ውስጥ አይደለም የሚመለሱት። ተፈናቃዮች መጀመሪያም የተፈናቀሉት በግጭት ምክንያት ነው። ጦርነትን የተፈናቀሉት ጦርነቱ ኮንቲኒየስሊ ናኒ ኤንዲኤፍ ፎርሶች ከትግራይ ይወጣሉ ይላል አይደለ? ተከዜ ዘብን ለብረም ታሳጥቁት። ቆይ አሁን እያልኩ ያለሁትን ነገር መጀመሪያ ስማ። መጀመሪያ ወደ ህገ መንግስታዊ ማዕቀፍ እመለሳለሁ። በህገ መንግስቱ ነው የምተዳደረው። የታጠቀ ኃይል ደግሞ ከህገ መንግስቱ ማዕቀፍ ውጭ አይፈጸም። 1 2 3 ይሄ ሲፈጸም ይሄ ነው። ከዛ በኋላ ይሄ ነው። ከተነቃ አይገደድም እኮ የነበረው ሙከራ የሴሴሽን ኦፍ ሆስቲሊቲ ጦርነት የማቆምንና የተፈረመውን እንደ ማስታገሻና ትንፋሽ እንደመሰብሰብ ተከዜ ዘብን ለብረም ታስታጥቁት። ተከዜ ሰብ ጋር ሳትሄድ በፊት አንተ ስለ ተከዜ ሰብ ለመጠየቅ እኮ ነው። ለመጠየቅ መጀመሪያ ህገ መንግስታዊ ማዕቀፍ ውስጥ የለህም ነው። ህገ መንግስታዊ ማጂድ አንዴ the disarmament it says according to the Nairobi concurrent to the removal of non-ENDF forces and foreign forces meaning it's attached. ሰላሚና የላለ መከራከር እኮ ነው። ቤኔፊት ኦፍ ዘ ዳውት ሰጥቼው ነው። ፕሪኮንዲሽን ኢዝ ኮንከረንስ ነው። ኮንከረንስ ማለት ቤኔፊት ኦፍ ዘ ዳውት ሰጥቼው ነው እንጂ ይኸውልህ ቤኔፊት ኦፍ ዘ ዳውት ሰጥቼው ነው እንጂ ችግሩን የፈጠረው ነገር ፉሊ ዲስአርም የሚደረገው በእነዚህ ኮንዲሽኖች መሰረት ነው። የናይሮቢው አግሪመንት ፉሊ ዲስአርም እንዲደረግ ናን ኢኤንዲኤፍ ፎርሶችን ከትግራይ ውልቅ አድርገህ ማስወጣት አለብህ። አሁን ግን እያደረክ ያለኸው አንተ እያስታጠቃቸው ነው። ለመረዳት የምትሞክር ከሆነ አንድ ነገር ልንገርህ። ይኸውልህ ብራዘር በደንብ የናይሮቢው ከአንተ በላይ አግሪመንቱን እንረዳዋለሁ። ልዩነታቸውን እንድታውቅ ነው። የናይሮቢውና የፕሪቶሪያው ልዩነታቸው የፕሪቶሪያው የፐርማነንት ፒስን ለመፍጠር ሴሴሽን ኦፍ ሆስቲሊቲ ዲሉ ዋናው ዲል የፕሪቶሪያው ነው በፖሊሲ ደረጃ። የናይሮቢ የፕሮሲጀር ነው። እንዴት ነው የሚፈጸመው? የፕሪቶሪያን እንዴት እናስፈጽም የሚለው ነው። ስለዚህ ስለ ዲዲአር የሚናገረው ላይ የፕሪቶሪያ አግሪመንት ፕሮሲጀሮቹ ናይሮቢ አስቀምጦታል አይደለ? ፕሮሲጀሮቹ ምን ይላል መሰለህ? ናን ኢኤንዲኤፍ ፎርሶች ከትግራይ ውልቅ ብለው መውጣት አለባቸው። ኮንከረንት ዊዝ ዲዲአር ነው የሚለው። ኮንከረንት ዊዝ ዲዲአር ማለት ዲስአርም አደረግን፣ ትልልቅ መሳሪያዎችን ተቀብለዋል። ተከዜ ዘብን ለምን ታስታወቃል? ጥሩ ቦታ ላይ ተከዜ ዘብን ለምን አስታጠቃችሁ? ዲዲአር 3 ፕሮሰስ ነው። ኦኬ ዲስአርምመንት፣ ዲሞቢላይዜሽን ኤንድ ሪኢንቴግሬሽን። ግን አላደረክም። ትልልቅ መሳሪያ ተሰጣ። ዲስአርም አላደረክም።
ፍሬ ዲስአርም አላደረገም። ዲስአርም አደረገ ብሎ ኢታማዦር ማን ነው? ፊልድ ማርሻሉ ተናግሯል። አያና ፊልድ ማርሻሉ ተናግሯል። ሆልድ ኦን መሳሪያዎችን ተረክበናል ብሎ መሳሪያ ቀብረዋልም ብሏል፣ ተናግሯል። እሱን አይደለም ብለህ እሱ ፍሬ አንደኛ ከባድ መሳሪያ ብቻ አያና ወይ ተናገርና ጨርስ። እየተጫጫህን አይደለም Majid, no, hold on. Pretoria like Hayden, we have to hold on. Ayana, so let's do the Pretoria Nairobi agreement. So we agree, at least. Pretoria, you know what it says? After disarmament, the procedure line nurred. So ትልቅ መሳሪያ ብቻ አይደለም እንዳልከው ማለት ነው። So you know what it says? It says that ሁለት ጀነራሎች ይዋጣሉ አይደለ ከትግራይና ከፌደራል በኩል, and then they will oversee disarmament will continue according to the peace on the ground. ሁለቱም አግሪ አድርገው ሰላም አለ ወይ የተለያዩ ሁኔታዎችን አይተክ ነው ፕሮሲጀር ያልኩት ይሄንን ነው። ቅድም ሰላቢና ላለመከራከር ነው ዝም ያልኩት ነው እንዲገባህ ነው። አያና so አያና አንተ በሁለቱም ሳይድ ያሉትን ችግሮች ከዛሬ ያሉበትን ቦታ እናውቃለን አይደለ, which is back to certain war propaganda ዝናም ነገር ተጀመረበት. If you had mentioned both, it's a different story. Now በዚህ ብቻ ስለሆነ ነው አንተ I'm responding to you. So security and peace አልተከበረም from the federal side at all. Again ተከዘዘብ ብለክ ያስቀመጥከው it's still a security threat, not for TPLF ለህዝቡ ለመመለስ ራሱ ማለት ነው. When it comes to disarmament ቅድም ብለዋል, there are 3 steps. budget የሚጠብቅ ነገር ነው. ብርሃኑ ጁላ by the way ሰላም ይያሉ ጦርነቱ ይሄን full out ከመግባታቸው በፊት ተናግሮታል። እሱ ብቻ ሳይሆን the details demobilize ለማድረግ ዝም ብለህ አይደለም. obviously reintegration የሚባለው ፕሮግራሞች አሉ የተለያዩ ነገሮች which requires funding. በስነ ስርዓት የተወራ ነው የኢኤንዲኤፍ ቁጥሮች ዲሳም የሚደረጉት የትግራይ ያህል anyways people members ለጦርነቱ የተዋጣውን ሰራዊቶች ጠቅላላ ሪሃቢሊቴት የማድረግ የተለያዩ ነገሮችን ፋንድ የሚያደርግበት ሁኔታ ነው የነበረውና ብርሃኑ ጁላ ሰራ one point budget የለንም ይሄ የቀረውን ሲጠየቅ ማለት ነው እና ትልልቆቹን ተቀብለናል በኋላ your propaganda ያለውን ካመጣን it's like a different story because disarm የተደረገው ትልቁ መሳሪያ በፌደራል እና በትግራይ ብቻም አይደለም የነበረው እንዲሁም ፋክት የኤዩ ተወካዮችም ራሱ የአፍሪካን ዩኒየን ሰዎችም ነበሩ on the ground ይወስ በትግራይ ቲቪ ታየ ነገር ነውና at that point ማለት ትክክል at that point አያና ማለት ነው ከዛ በኋላ ግን both of them became a security threat for each other. So አንድ ቦታ ብቻ ሄድስ አና የምትልበት አይደለም. If we're being the middle ground ካወራን ማለት ነው አሁን ያሉበትን ፖለቲካል ሳይሆን ከዛ በፊት forget the ጽምዶ ከዛ በፊት የነበሩ ችግሮችን ነው ማነሳለህ ያሉትን and the Pretoria agreement ማለት ነው ገባህ ያላ. So even the disarmament የምትለው ነገር they were doing good, the process were going well, at least እየተመሳካከሩ ነበረ. let's እንዲሁም በትግራይም የተነሱ ጥያቄዎች ነበሩ. for example ለምንድን ነው disarm የምታደርጉት ገና እዛ ያለው ሰራዊት threat የሚለው በትግራይ በኩል ሳይፈታ because we can't even return the civilians እና to build trust ምናምን ነገር or faith build ለማድረግ ምናምን ነገር ተባለ በዛ ጊዜማ we don't even need a third party ምናምን ሲሉ ነበረ. I'm sure you've seen awards ሲሰጣጡ ማለት ነው ከኛ ከትግራይና ከንትን ማለት ነው. So it's like yes, what I didn't like with your statement Ayana is yes, when I'm genuine question statement or concern answer look that the civilians ተመልሶ ነበር a couple times ተመልሶ ተፈናቀሉ በዚህ በትረት የሚባል ኃይል by the way who are responsible በጣም በትልልቅ ወንጀሎች በጣም ብዙ የተመዘገበበት በስም ማለት ነው እዛ የተከዘዘብ ውስጥ ያሉት they've done such crazy crimes that እነዚህ ናቸው እንግዲህ ተመልሶ እዚህ ቦታ ይሄዱ የሚባለው you kept on attaching it ከቲፒኤልኤፍ administration ጋር ምናምን ነገር ማለት ነውና if that was successful by the way አያና ሴፍቲያቸው እንትን ቢኖር አንተ ያለው አሁን agreement I would have accepted it fully ማለት ነው. okay they're peace, they're safe to return ማለት but I can't say that because አይቻለሁ በተግባር 3 ጊዜ ፌል እንዳደረገ ዲዲአርም ተጀምሮ ነበር
የተመለሱ አሉ ወደ ቤታቸው። እንደን የፖለቲካ ችግሮች ያፈጠሯቸው እንትን አሉ። እሱም ግን ፍቺ ነው የማወራው። እኔ ያልኩ ያለሁትን ነገር በደንብ እየተረዳችሁኝ አይመስለኝም። ዲዲአር አንተ እንደዚህ ስታደርግ እኔ እንደዚህ አደርጋለሁ ዲስአርም አደርጋለሁ ነው። ሶሪ አንዴ የመጨረሻና ከዛ አልቢ ኳይት then you know if there is trust issues ማለት ነው እዛ ላይ the federal the army can stay in western Tigray ምዕራብ ወልቃይት ላይ ፌደራል ገቨርንመንት መቀመጥ ይችላል። አሁን not this rogue እንትን ሚሊሻ ሳይሆኑ just like border ላይ even በፕሪቶሪያ ራሱ ብንሄድ it doesn't require for ENDF to come out ገባህ ምልክ ይሄ ሴኩሪቲ የሌላ trust issues ምናምን ካሉ ቦርደርም ስለሆነ ምናምን you can simply have ENDF there. Do you understand my point? ቅድም ምንድነው precondition ያልከው ማለት ነው። Salamina, who's there Salamina? Who's there in Western Tigray ማን ያለው አሁን Salamina? It's ተከዜ ዘብ and then some parts ደግሞ ENDF አሉ still. ENDF ማለት ግን here's the thing ይኸውልሽ የዲዲአርን ወደ ሰላማዊ ማዕቀፉ የመመለስን ሂደት እንደ እረፍት መውሰጃና ተመልሶ ሞቢላይዝ ወደ ማድረጊያ ተሂዷል። ያ የነበረውን ትረስት አቆሞታል። ዲዲአር የመጀመሪያው ቢኮዝ ግጭቱ ራሱ የተፈጠረው እኮ አንድ መንግስት ነው ያለው። ምርጫ ማካሄድ፣ የራስ ሰራዊት መገንባት አትችልም፣ ህግ አስከብራለሁ ነው ያለ የፌደራል መንግስቱ ፖይንት ኦፍ ቪው። ፕሪቶሪያ ላይ ሄደው የተስማሙት እኮ የፌደራል መንግስቱ ትክክለኛ ፖዚሽን እንዳለው ነው። ፕሪቲ ማች መሳሪያ መታጠቅና ሰራዊት ሊኖረው የሚገባው የፌደራል መንግስቱ ነው። ስለዚህ እኔ ያላግባብ ያዝኩትን መሳሪያ የታጠቅኩትን እፈታለሁ ነው። ታጥቄ ያለውኝ ሌሎች ነገሮች ይደረጉልኝ የሚል ኮንዲሽን የለም። ኮንከረንትሊ የዲዲአር ፕሮሰሱና የነኒንዴፍ የሆኑ ኃይሎች መውጣት፣ ተፈናቃዮች መመለስ በነገራችን ላይ ስቴቢሊቲ ከተፈጠረ በኋላ መሆን ያለበት ነገር ነው። አትሊስት ሚሊተሪሊ ኮላይድ ሊያደርጉ የሚችሉ ኃይሎች ባሉበት ሁኔታ ተፈናቃይ መመለስ ራሱ ዴንጀረስ ነው ራሱን ይቻላል። አሁን አንቺ እንደምትዩ ማለት ነው። ግን የታጠቅኩትን መሳሪያ እቺን ያህል ፈትቼ ይሄን ያህሉን ደግሞ እንደዚህ ያደርጋሉ። ከዛ በኋላ ፖለቲካሊ ራሱ ሪግሬስ አድርጎ ከህገ መንግስታዊ ማዕቀፍ ውጪ ከሌሎች ኃይሎች ጋር መስራት፣ ማስታጠቅ፣ ራስን መልሶ መታጠቅ ውስጥ የተገባበት ሂደት ነው ያለው። ይሄንን ሂደት ነው ይሄኛው እንደገና የፕሪቶሪያን ዲል ሪቨርስ አድርጎ የፕሪቶሪያ ቤኔፊቶችን ተፈናቃይ ይመለስ እንደዚህ ይሁን የሚለውን እንፈልጋለሁ። የነናይንዴፎች ይውጡልኝ። እኔ ግን የታጠቅኩትን መሳሪያ ይዤ ሳልፈታ በፊት ጥያቄዎችና ፕሪኮንዲሽኖች አስቀምጣለሁ። ፕሪኮንዲሽን ቢኖርሽ እኮ ፕሪቶሪያ ላይ ነው ማቅረብ የነበረብሽ። ዊዛውት ፕሪኮንዲሽን ዲስአርም ለማድረግ መሳሪያ ለመፍታት ተስማምተሽ መተሽ ከደረስሽ በኋላ አገገምኩኝ ከሻቢያ ጋር ትስስር ተፈጠረ ትንሽ ነው የአካባቢውን ሰላም ባማከለ ሁኔታ the rest of the DDR will be fully implemented። ለዛ ነው ሙሉ በሙሉ ቦታው የተለቀቀለት። የትኛው ቦታ? ትግራይ ውስጥ እንዳለ የኢኤንዲኤፍ እኮ ጠቅልሎ የወጣው የአካባቢው ላይ ሰላሙን ለማስከበር ራሱ ይጋጭ እንግዲህ አይደለ ከፌደራል መንግስት ሰራዊት ጋር እንዳይጋጭ ክልሉን ተተወለት። አያና እንዲሁም ENDF was supposed to be በዛ በቦርደር ላይ ኢንተርናሽናል ቦርደሮች አለ በኤርትራ ምናምን መውጣት እንዲሁም አልነበረባቸውም። if you speak on የፕሪቶሪያ አግሪመንት ማለት ነው መውጣት ነበረባቸው። አሁን for example ፌደራል ኢንስቲትዩሽን ላይ አሉ because እናንተ አሁን ኢንቴንቱን ይኸውልሽ ይሄ ቲፒኤልኤፍን አጽድቶ የሚያይ አይምሮ ውስጥ ስላላችሁ ነው እንጂ መውጣት የሌለበት መልሶ መቀስቀስ አለበት የሚል ፖዚሽን ላይ ደርሷል። ኖ መውጣት የሌለበት ለመሰለ አያና ENDF መውጣት የሌለበት መልሶ ወግቶት ከሻቢያ ጋር ሆኖ እንደገና ጦርነቱ እንዲቀሰቀስ ለምን ይወጋል? አኮርዲንግ ቱ ዘ አግሪመንት እሱን ጠይቀው። አኮርዲንግ ቱ ምንም የምጠይቀው ነገር የለም። አኮርዲንግ ቱ ዘ አግሪመንት ናን ENDF ፎርሶች ትግራይን ለቀው ይወጣሉ። አኮርዲንግ ቱ ዘ አግሪመንት ኢትዮጵያ የምትባል ሀገር አንድ መከላከያ ሰራዊት ነው ያላት። ስለዚህ ቦርደሩን የሚጠብቀው ENDF ነው። ስለዚህ መውጣት የለበትም። ሶ ፒስ የአካባቢውን የጸጥታውን ሁኔታ ባገናዘበ መልኩ ሲባል በፕሪቶሪያ አግሪመንት መሰረት ያለው የኢትዮጵያ ውስጥ ያለው መከላከያ ሰራዊት አንድ ብቻ ነው which is ENDF እሱን አይመለከትም።
የሚመለከተው ማን እዛው ነው? ቆይቶ ጦርነት መልሶ መቀስቀስ ነበረበት ነው የምትለው? ለምንድን ነው የሚቀሰቀስ? የምን ጦርነት ነው ቢኮዝ የሚቀሰቀስ? ሪአርም ሪሞቢላይዝ እና ከሌሎች ኃይሎች ጋር መተሳሰር ጀመረ ቲፒኤልኤፍ። ዛስ ፒውርሊ የፒፒ ፕሮፓጋንዳ። እንዴት ነው የፒፒ ፕሮፓጋንዳ የሚሆነው? ሪያሊቲ ኦን ዘ ግራውንድ ያለ ነገር ኋላ ላይ ስትደብቁ ስትዋሹ ቆይታችሁ እኮ ፋይናሊ መጣችሁ ከኢሳያስ ጋር ጋዜጠኞቻችሁ መሳሪያ ማስተላለፊያ ከሆናችሁ ስማ፣ ጋዜጠኛው አንድ ግለሰብ ነው። ጋዜጠኛው ህዝቡ ይመለስና ስለ ህዝቡ ጥያቄ ለምን ህወሓት እንደሚጎተት ግራ ይገባኛል። ቢኮዝ እነዚህ ሰዎች ከህወሓት ጋር አታክሊተው መከራቸው እንዲበሉ ነው ማለት ነው። ለሳም ታይምስ ማለት ነው። ሶ አሁን ሆን ተብሎ ነው ፍሬ፣ ሆን ተብሎ ነው። ሁለተኛ ደግሞ እሺ ሳራ እቺ ብቻ ለበልና ጨርሳለሁ። እሺ ይኸውልሽ አሁን እንደ ምክንያት የተጠቀሰው አያና የጠቀሰው ማለት ነው ራይት ነው የጠቀሰው ፒውርሊ የፒፒ ፕሮፓጋንዳ ነው ስለው እንዴ አየነው እኮ ጋዜጠኛው ኤርትራ ሄዶ which is ስታሊን ቲፒኤልኤፍ አይደለም ስታሊን ዘ ዩቲዩብ ጋይ በሱ ምክንያት አሳበህ ከሚሊዮን ጋዜጠኛው ብቻ አይደለም ጀነራሎቻቸውም ይሄዳሉ። ምን ማለት ፈልገህ ነው ወንድሜ? ያኛው ፒውርሊ የፒፒ ፕሮፓጋንዳ ነው እኮ አልኩህ እኮ እና ከእንትን ከህወሓት ጋር እየሰራ ህወሓትና ህግደፍ አብረው እየሰሩ አይደለም ነው የምትለው? ይስማህ እንደው እዚህ ውስጥ ያሉት ህዝብ የሚስማ እኔ ግን ቆይ በደንብ ይስማ። ህወሓት ጭቅጭቅ የምትገቡት ቆይ መጅድ አንዴ ስለመጸመዱ ስለማለመጸመዱ እሱ ሌላ አጀንዳ ነው እንዴ? እኛ ቆይ ማለት ጠይቀው ነው። ቆይ ጠይቃላችሁ። በአንዴ ታራ ሁሉ ጊዜ የትግራይ ጥያቄ በጦርነት ጊዜ ራሱ በጣም ሪቴት የሚያደርገኝ ነገር ስለ ህዝቡ ሲወራ ዋይ ሁሉ ጊዜ የሚጎተተው ህወሓት ድርጅት ነው። እንደማንኛውም ዓለም ላይ እንደተፈጠረ ድርጅት ነው። ህዝቡ ጥያቄው ህወሓት ይኑር መኖር አለበት፣ ህወሓት አይኑር ህዝቡ መኖር አለበት። ህዝቡን ባስመለከተ ለምንድን ነው ወደ ቦታቸው ማይመለሱት ብዬ ስጠይቅ የህወሓት ምክንያት እዚህ ጋር አያስፈልግም። ሁለታችሁ አንተና መጅድ ቦታ ይዤላችሁ ስለ ህወሓት መጸመድ አለመጸመድ ማውራት መብታችሁ ነው። ኖ እኔ ስለ ህወሓት አይደለም እኮ እያወራሁ ያለሁት ፍሬ ጀስቲፊኬሽን እየሰጠ ነው አያና ተፈናቃዮች ያልተመለሱበትን ምክንያት የሱ ጀስቲፊኬሽን ህወሓት ነው። እኔ ደግሞ ኖ ተከዜ የሚባል ዘባ የኔ ብቻ አይደለም የክልሉ ፕሬዝዳንት የነበረው የአቶ ጌታቸውም የጀነራል ጻድቃንም ጀስቲፊኬሽን ነው። ኖ እሱ ሌላ ግሩፕ ውጪ ከኮር በላይ ካለው የቲፒኤልኤፍ አመራር ውጪ የሚስማማበትም ነው። ሪያሊቲ ሌላ የፖለቲካ እንትን ነው እሱ። አንዴ ልጠይቀው አያና ምን መሰለ ተጋሩ ኢትዮጵያውያን አይደለንም። መጀመሪያ ይህን ጥያቄ መልስልን። እኛ እኮ ቁርጣችን አውቀን ኢትዮጵያውያን ከሆነን ይኸውልህ ጦርነቱ መጀመሪያ ሲጀመር ህወሓትን ፊልሚያው ከህወሓት ነው ብሎ የትግራይ ህዝብ ጨፈጨፈ፣ አጠፋ፣ ገደለን አይደለ ብልጽግና። አሁን ደግሞ እንደ ዜጋ የፕሪቶሪያው ተውት በቃ ይሄ በደንበኛ የቁማር መጫወቻ ሆኗል። ይሄ ፕሪቶሪያውን አንደኛ እንደዚህ ይባላል። አሁን ጽምዶ 6 ወር ነው 7 ወር ነው። አሁን ይሄ ጽምዶ ምናምን ጋዜጠኛው ሄደ የምትለው ከጽምዶ በፊት ይሄ ህዝብ 5 ክረምት አላሳለፈም እንዴ? አይዲፒ ላይ ህዝቡ ከሆነ ማን ነው ብልጽግና እንደ ዜጋ የሚቆጥረው ከሆነ ይሄ ህዝብ አሁን ይሄ ህንጻጽ ተብሎ የመጣ እንኳን ካየ ጀምሮ የሆነ እርምጃ መውሰድ ነበረበት። ለራሱም ያስጠይቀዋል በዓለም ህግ ማለት ነው። ይሄ ፕሪቶሪያው ተው ማን ነው ይሄ ቲፒኤልኤፍም የራሱ እንትን ይወስዳል። እናንተም በዚህ በቃ በጣም ነው የተመቻቹት። ከዛ ብልጽግና ደግሞ የእያንዳንዱ የትግራይ ቤት እያከራየ የተጋሩን እርሻ እያረሰ በልጽገዋል። በቃ ይሄ ብልጽግና የምትሉትን ነገር በትክክል አድርጎ በትግራይ ህዝብ እየተረማመደ ህዝብ ግን ወገን የሚባለው ግን እያየኸው ነው። አጥንትና ስጋው ተላቆ በገዛ ቤቱ በገዛ ንብረቱ ተነጥቆ ታይቶ ተሰምቶ የማይታወቅ ጉድ አይተናል።
ይሄንን ባየ ቁጥር እንኳን ይሄ ህዝብ እንዴት አድርጌ ላስመልስ አይልም እንዴ? ዜጋ ከሆነ ተው። ይሄ የፕሪቶሪያ ውል ይሄ ተውቴ ሳራ እያልሽኝ ያለሽው የህግ ማስከበር ዘመቻው ተመልሶ ይጀመርልን ህወሓትን ስርዓት አስይዞልን ነው እያልሻለሽ። አሁን እኮ እዛ ያለው የተከዘዜ በዚህ ይዘህ እዛ ውስጥ ስንት ሽፍታ አስቀምጠህ እዛ ውስጥ ስንት ደም የተፋሰሰ ማህበረሰብ ከአንድ 4 5 የተገደለበት ሰው እንዴት ሆኖ ነው ግቡ ማን አትግቡ አላችሁ ያላችሁ ጥሩምባ የምትነፉት ነገር አለ። አሁን እያልሻለሽ ከቲፒኤልኤፍ የፌደራል መንግስት በጉልበት ነፃ እንዲያወጣን እንፈልጋለን ነው እያልሻለሽ እንጂማ አላለች እዛስ ላይ ያሉትን እኮ ያውልሽ አላለች ማያና ለምንድን ነው ብለዲ የሆነ ቁማር እንቆምረው? ቁማር አይደለም ያልሻለሽ ነገር እኮ ግልጹን እኮ እንድትነግሪኝ ነው። አላለች እኮ እኔ ልድገምልህ። እኔ በደንብ ስለገባኛለች በጩኸት የሚሸፈን ነገር እኮ የለም። እውነቱ እኮ እኔ ያለችውን ልድገምልህ። ስንቱ እውነት ወጣ አይደል እንዴ? ጠብቃስ ያለውኝ ቆይ አያና ማየትም አይቻልም እንኳን መርዳት ማየትም አይቻልም አሉ እኮ ዋቶችማ እኛ ስንፈቅድ ነው ሰው ሊያያቸው የሚችለው አሉ። ቆይ ላስረዳ። መንግስት እንኳን ባይረዳ እያንዳንዱ ቲክታከር ብር ያወጣ እንኳን ገቢ ወደ ንግድ ባንክ እንዲገባ ተደርጓል። የሚያሳዝነው ነገር ይሄ ብልጽግና ከሰራው ስህተት በስህተት ላይ ስህተት የሚሰራውን ስህተት እያንዳንዱ ቲክታከር ያወጣውን ኢትዮጵያዊን ያወጣውን ብር እንኳን ገቢ ወደ ንግድ ባንክ ይባላል እንዴ? ነውር አይደለም እንዴ? እስቲ ይሄንን መልስልኝ። እሺ ብልጽግናስ ይሄን ህዝብ እየተቋመረበት ነው። ትናንሽ ልጆች እንኳን ብር አዋጡ ተብለው በኢትዮጵያውያን በተዋጣ ብር አይደለ እንዴ እንዳይገባ ተብሎ የተከለከለው? መድኃኒት እንዳይገባ ለሰራዊት ነው። ቲፒኤልኤፍ ሊጠቀምበት ፈልጎ ነው። አሁንም ይሄ ፕሮፓጋንዳ በህዝብ ይጨከናል። ትምህርት ያልተማሩ ልጆች አሉ እዛ ተጥለው፣ ክትባት ያልተከተቡ ልጆች አሉ። የማን ዜጋ ናቸው? ኢትዮጵያውያን አይደለም እንዴ? አታፍሩም እንዴ ለራሳችሁ? ስታቲስቲክስ ሲቆጠር ኢትዮጵያዊ እነሱን ኢንክሉዲንግ አድርጋችሁ አይደል እንዴ የምትቆጥሩት? ሲቀጥል ደግሞ በፌደራል የሚወጣውን ብር ባጀት የሚበጀተው ያ አካባቢ የትግራይ ነው። የሚወጣው ብር ባጀት የትግራይ ከሆነ የት ነው እየዋለ ያለው? ይሄን እንኳን ኢንቨስቲጌት አያደርግም እንዴ ብልጽግና የሚባል መንግስት አይደለም እንዴ? አያና ነው ወይስ እኛ መንግስት መሆኑን የምታምኚ ከሆነ እኮ ያለው አማራጭ ክልሉ ላይ ያለውን መንግስት መጥቶ እንዲያይ እንኳን የማይፈቅደውንና ተፈናቃዮችን እኔ ስፈልግ ከሚረዱት ገንዘብ ላይም መዋጮ አድርጌ ይቀበላቸዋለሁ፣ ሰው እንዳያያቸው መከልከል እችላለሁ፣ የኔ ፖለቲካል ፍላጎት ካልተሟላ ሊረዱም ሊመለሱም አይችሉም የሚለውን አካል ስርዓት ያስይዘልን እያልሽ ነው ወይ? እንደዛ ከሆነ ማንም እንደዛ ብሎ የሚያውቅ የለም። የፒፒ የተለመደ ውሸት ነው። እሱ የተለመደ የጋቸው ምናምናቸው ሁሉ ወጣ እኮ እሱ ምንም ተደብቀዋል። ስንቱን ክደት ይችላል። ይሁን የክልሉ ፕሬዝዳንት ጀነራሉንም ክደት ይችላል። መጅድ ህወሓትን ለማስጣል እኮ ምንም ይከፈል ነው የምትሉት እናንተ። አንተ ፒፒን ለማስጣል ምንም የሚከፈል እያልክ አንተ ምን አስጨነቀኝ? ፒፒን እንደፈለክ አድርገው ነው ምን አገባኝ እኔ እያልኩ የፒፒን ወሬ እኮ ነው አምጥተህ እየነገርክ ያለ። የፒፒን ወሬ እኮ ነው አምጥተህ እየነገርከን ያለ። ኖ በዱባይ በምን ያወጣ ከሻዕቢያ ጋር የሚሸጠው በ10 ወር ውስጥ ኢትዮጵያ ወደ በ10 ወር ውስጥ ያለው ስለወርቁ እንጂ በ10 ወር ውስጥ የኢትዮጵያ መንግስት ከትግራይ ወርቅ ብቻ ወደ 1.2 ቢሊዮን ዩኤስ ዶላር አግኝቷል። ለሱ ጊዜ እናንተ ምንም ተፈናቃይ አታይም አሉን ምናምንም አሉን የሚለውን ወደ ኋላ ነው ዞር የምታደርጉት አይደል? እሱ እነ ምግብ ወርቅ አውጥተው ምልክትና እየሰጡ ነው የምትለኝ? የመንግስት ሁሉን ነገር የትግራይ ህዝብ ሰላም የምታነሱት ሁላችሁም ኢትዮጵያ መንግስት ሁኑ ማናችሁም ሁኑ በትግራይ ሁን ህወሓትን መሀል እየከተታችሁ የሰውን ስቃይ አታራዝሙብን። የኢትዮጵያ ገቨርንመንት ስለ ተራቡት ሰዎች ማየት ካቃተው ሃው ከም ወርቅ ይለዋወጣል፣ ወርቅ ይበልጣል። የኢትዮጵያን ገቨርንመንት ማለት ነው ህወሓትን ኮንትሮል ለማድረግ የሚፈልግ ከሆነ ኢትዮጵያ ገቨርንመንት
አካባቢውን ኮንትሮል ሊያደርገው በተለይ ህወሓትን ኮንትሮል ሊያደርገው ከፈለገ የወርቅ ጉዳይ ለምንድን ነው ቼክ ማያደርገው? ኢትዮጵያ እንትን ላይ ነው ያለችው። ትግራይ ኢትዮጵያ ሴኩሪቲ ሶቨሪቲ ላይ ነው ያለችው። ይሄ ጥያቄ ነው ላንተ አያና። ከዛ ግን ፕሊስ በእናተ እኔ ስለማልወድ ነው የትግራይ ህዝብ ችግር የተፈናቀሉ ወይ ኤኒቲንግ ሳወራ ህወሓትን አትጎትቱት። ህወሓት ድርጅት ነው ቡልሽት ነው፣ ብልጽግና ድርጅት ነው ቡልሽት ነው። ሁለቱም ችግር አለ። ችግራቸውን ትወዳደራላችሁ፣ ቀን ይዘላችኋል። ስለ ህዝቡ ሳወራ ግን ሪስፖንሲብል ስለሆነ ነው ጋቨርንመንት መጠየቅ። ስለ ህወሓት ባይ ዘ ዌይ ፍሬ እኔ ስለ ቲፒኤልኤፍማ አላወራውም። እስካሁን ያወራሁት ስለ ፕሪቶሪያ አግሪመንት እና ብልጽግና በዚህ በኩል ስለሚሰራው ነገር ነው። የፕሪቶሪያ አግሪመንትን ነው ሜንሽን ያደረኩት። ሬስፖንሲቢሊቲ ዊዛውት ራይት የለም። ፍሬ አንቺን ጥያቄ ለመመለስ ሁለተኛ ደግሞ ይቀጥል። እሱ ነው እንዳላወራ ላይ በመናገር ነው እንዴ? እየጠበቅን እኮ ነው። ስርዓታተ ነው ሁሉ እኮ እየነገረ ነው። ነሳራ እኮ ማንንም አላስወራልክ እኮ አንተ። ይሁን 485 ሰው ይንገረኛ ያናኒ አንተ በብልጽግና እኔን አያጭበረብረኝ። ይሁን እኔ ክሊር ላድርገው። እሺ ክሊር ላድርገው። እኔ ፍሬ አንዴ ክሊር ላድርገው። እኔ ህወሓትን ሜንሽን አላደረኩም። ሜንሽን ሳደርግ የነበረው የፕሪቶሪያ አግሪመንት እና የፕሪቶሪያ አግሪመንትን ብቻ ነው። ሁለተኛ ደግሞ ስለ ወርቁ ሜንሽን ያደረኩት ነገር አለ አይደል? የኢትዮጵያ መንግስት 1 በ10 ወር ውስጥ ብቻ 1.2 ቢሊዮን ዩኤስ ዶላር ከትግራይ ወርቅ አግኝቷል። ይሄንን ያልኩት ደግሞ እኔ አይደለሁም አያና የኢትዮጵያ መንግስት ራሱ ነው። እቺ ብቻ ነው ለመናገር የፈለኩት። ቴንክ ዩ ኦኬ ቀጥላያ በደንብ አርግሽ። እሺ ያውልሽ አሁን ህወሓትን አጽድቶ ሪፋብሪሽ አድርጎ ለትግራይ ህዝብ መልሶ ለመሸጥ የሚጣጣሩ ሰዎች አይ ቲንክ እሱ ረፍዷል። ህዝቡም ነቅቶበታል። የፌደራል መንግስት ከወርቅ 1 ቢሊዮን አገኘ የሚባለው የፌደራል መንግስት ሄዶ ቆፍሮ ሳይሆን ራሷ ህወሓት ከምትቆፍረው ላይ በፌደራል መንግስት በኩል ቻናል የተደረገውን ገንዘብ ነው እንጂ ምን ያህል ወርቅ ነው የሚወጣው፣ ምን ያህሉ ነው በኤርትራ በኩል፣ ምን ያህሉ በኩል በጋናውያን ወደ ዱባይ የሚሄደው፣ ምን ያህሉ ነው የትግራይ ህዝብ እየተራበ ኤርትራ ውስጥ ሪሶርስ አኪሙሌት ለማድረግ እና አንታይድሮን ለመግዛት እና ለምናምን በጽምዶ በኩል የሚደረገው የሚለውን ራሳቸውም ስለሚያውቁት ህዝቡ መልሶ ዞር ብሎም የማያየው አካል ነው። ሚዲያ ላይ ያሉት ከበፊት የተረፉት ልጆቹ የሚያወሩትን አይደለም። ኢን ሪያሊቲ ፍሬ ያልሽውን ለመመለስ ህዝቡ የተፈናቀለው መመለስ አለበት። ማህበረሰቡ በትክክለኛው የኢትዮጵያ ማዕቀፍ በህገ መንግስታዊ ማዕቀፍ ውስጥ መግባት አለበት። ይሄ ሁሉ የፌደራል መንግስት ኃላፊነት ነው። ኃላፊነት ግዴታ ያለ መብት አይሰጥም። የፌደራል መንግስቱን መብት ደግሞ ማወቅ አለብን። የፌደራል መንግስቱ መብት የማይከበርበት አካባቢ ላይ ኃላፊነቱ ወይም ግዴታው ሊጠበቅ አይቻልም። መብቱን አከብራለሁ ብሎ የተፈራረመው አካል ትንፋሽ ለመግዣ ትንፋሽ ስላጠረኝ ነው የተፈራረምኩት እንጂ አሁን ተመልሼ ትንፋሽ አግኝቻለሁ ወደ አማራው ክልል ውስጥ ያለውን አማጺ የምረዳበት ከኤርትራው ካለው ከህግደፍ ጋር አብሬ የምሰራበት ይሄን መንግስት መልሼ የምወጋበት ሌላ ስትራቴጂ ቀርጬ ወጥቻለሁና ተፈናቃዮችንና የህዝቡን ጉዳትና የፕሪቶሪያን አግሪመንት እንደ ማስያዣ ከፊት ለፊት አድርጌ ለሁማኒቴሪያን ባርገኒንግ ለሚዲያ ዘመቻ ህዝብ ለማነሳሻ እጠቀምበታለሁ። መሬት ላይ ግን ኢን አክሽን ሞር መታጠቅ ሞር ወርቅን በኬሚካል እያወጡ ህዝቡን ጎድቶ የተጎዳውን ህዝብ ለመሸጥ መሞከር እንደገና መልሶ ከሻቢያ ጋር መተሳሰር እንደገና መልሶ ከሀገሪቱ ላይ ያሉትን ታጣቂዎች የማደራጀት እና መንግስትን የመጣል መንግስትን የመዋጋት ስራ እየሰራ በዚህ በኩል ደግሞ ልክ ሰላም ልክ መሳሪያ አውርዶ በፌደራል መንግስቱን መብት ላይ የፌደራል መንግስቱ መብት እኮ መሳሪያ መታጠቅ ብቸኛ መብት የሱ ነው እኮ ነው። ቅድም ስናወራ እኮ ቶማስ ሀብስን እኮ የምናወራ የነበር ነው። መብቱን ሳትሰጪው ግዴታውን ልታስፈጽም አትችይም። ግዴታው ነው ተፈናቃዮች መመለስ፣ ግዴታው ነው የህዝቡን ሰላምና ጸጥታ ማስከበር። ግን ያንን ግዴታውን የምትጠብቂው መብቱን አክብረሽ ነው። መብቱን ለቲፒኤልኤፍ ሰተሽበት ቲፒኤልኤፍን ፕሮፓጋንዳ እየሰራሽ ቲፒኤልኤፍን ንጹህ አስመስለሽ እያቀረብሽ ከተፈናቃይ ላይ ገንዘብ ወስዶ ለመታጠቂያ የሚያደርግ በኬሚካል አርሶ ወርቅ አውጥቶ የምን መብት ነው ለመንግስት እየተናገርኩ ነው። ታገሰኝ፣ አንድ ጊዜ ታገሰኝ።
ነው የምን መብት ነው? ለዚህ ጨርስና የማስተዳደር መብት መጅድ እንዴ የማስተዳደር መብት ሀገሩን የማስተዳደር መብት ማለት ነው። ትግራይን ሲጨምር ሙሉ ሀገሩን የማስተዳደር መብት ለፌዴራል መንግስቱ መሰጠት ያለበትን ታጥቆ መንቀሳቀስ የተፈቀደለት ብቸኛው አካል እሱ ነው ብለው የፈረሙትን የፕሪቶሪያን አግሪመንት ማክበር የመንግስትን መብት ማክበር ነው። የመንግስት መብት ሲከበር ያኔ የመንግስትን ግዴታ ደግሞ እንዴት እንደሚያስፈጽም ማስገደድ መጠየቅም ትክክል። የመንግስትን መብት የሚጥስ ነገር እየተሰራ መንግስትን ለመጣልና ፌዴራል መንግስት ላይ ዘመቻ ለማድረግ ከውጭ ኃይሎች ጋር ይህ ህገ መንግስታዊ የሆነ አንዳንዴም ሰብአዊነትን ጭምር የሚጣረስ ነገር እየሰሩ ከዛ ውስጥ የሚገኙ ፍሩቶችን መንግስትን ለመጣ ያጠቀምበታለሁ። ሁማኒቴሪያን የሚመስለው ከፊት ለፊት ያለውን ደግሞ ለማጭበርበሪያና ህዝብ ለማደራጃና ኢንተርናሽናል ኮሚኒቲ ለማስደንበሪያ እጠቀምበታለሁ የሚለው በሁለት እጅ የሚሰራው ቁማር ነው። መንግስት እንዳይጣል ከሆነ ጭንቀታችሁ ኬብሮ ቆይማ አንዴ ፍሬ መልስለታለሁ ስላለች ትመልስለት። አዎ ስለዚህ ይሄንን እየተሰራ አንቺ የምትዩ ምስማማው የተፈናቀሉ ሰዎች መመለስ አለባቸው። ቅድም ሳራ ያለችውም የትግራይ ህዝብ የኢትዮጵያ አካል ነው፣ የኢትዮጵያ ህዝብ አካል ነው፣ መብት አለው፣ በጀት ማግኘት አለበት፣ ኢንፍራስትራክቸር ማግኘት አለበት፣ የተሟላ መዋቅር ውስጥ መግባት አለበት፣ ፌዴሬሽን ምክር ቤት ውስጥ የህዝብ ተወካዮች ምክር ቤት ውስጥ መወከል አለበት ድምፁ። ይሄ ትክክለኛው አካሄድ ነው። ይሄንን ማድረግ ደግሞ የመንግስት ግዴታ ነው፣ የፌዴራል መንግስት ግዴታ ነው። ይሄን ግዴታ እንዲፈጽም የምጠብቀው መንግስት መብቱም ደግሞ እንዲከበርለት ፈልጋለሁ። በዚህ በኩል ትጥቁን እያደራጀ ሌላ እያስታጠቀ ከውጭ አካል ጋር እየሰራ ገንዘብ በዝብዞ ሌላ ነገር እያዘጋጀ የትጥቅና የግጭት ድግስን ወደ ጦርነት የመመለስ ድግስን የሚደግስ አካል በዚህ በኩል ደግሞ ተመልሶ የመንግስትን ግዴታ ደግሞ ሊነግር አይችልም። አንቺ ልትነግሪ ትችላለሽ፣ የመንግስት ግዴታ ነው ያስፈጽም ነው። ለዛ ነው ቅድም ሳራን እያልሽ ያለሽው ይሄንን የመንግስትን መብት የሚጥሰውን አካል መጥቶ ስነ ስርዓት ያስይዝልኝ እያልሽ ነው ያለሽው ብዬ ጠየኳት። ለዛ ነው መንግስት ሶፋር ያለው ወደ ግጭት ላለመመለስ የሚደረጉ ትግስቶች ናቸው እንጂ የፌዴራል መንግስቱን መብት ጥሷል። ህግ ማስከበር አስፈላጊ ነው፣ ግን ያንን የማንወስድበት ምክንያት እነሱ ሊያስገቡን የሚፈልጉት የተዋዋሉት ከሻቢያ ጋር ያላቸው ዲል ውስጥ ላለመግባት የትግራይን ህዝብ ሰላም ወደ ግጭት ተመልሶ እንዳይገባ የሚደረግ ትግስት ነው እንጂ የፕሪቶሪያን ዲል ለመጣስ የሚደረገውን ነገር ሁሉ ቲፒኤልኤፍ አድርጎ ጨርሷል። እንዲፈርስ የፕሪቶሪያ ዲል ማለት ነው። ከውጭ አካል ጋር የሚደረግ ስራ መታጠቅ፣ በየክልሉ የሄዱ ጦር መሳሪያ ማስታጠቅ፣ ህዝብ ላይ የሚደረግ ብዙ ነገር ተሰርቷል። መንግስት ግን ተመልሰን ወደ ግጭት አንግባ ፕሪቶሪያ ይፈጸም የሚለውን ፖዚሽን የያዘበት ምክንያት የትግራይ ህዝብ ቲፒኤልኤፍን ዲዘርቭ አያደርግም። ቲፒኤልኤፍ በተፈናቃዮች ላይ በተራቡ ሰዎች የሚሰራውን ድራማ፣ የህዝቡን ሪሶርስ ላይ የሚሰራውን ድራማ ማቆም አለበት የሚለውን ስታንስ ይዟል። ከቲፒኤልኤፍ ውስጥ ያሉ ሰዎች አመራር የሆኑ ሰዎች ወጥተው ከፊቱ ቆመዋል። ከታጣቂ ውስጥ ወጥተው ሌላ ክልል ታጥቀው ራሱ ለመታገል የተዘጋጀ ህዝብ አለ። በአደባባይ ወጥቶ ሰላማዊ ሰልፍ የሚያደርግ ታጣቂ የነበረ በጣም ብዙ ሰው አለ። ህዝቡ በቅቶታል። ቲፒኤልኤፍ የሚሰራብኝ ድራማ ይበቃል። እኔን ሃይጃክ አድርጎ እኔን ተጠቅሞ በዚህ ወርቅ በኬሚካል እያወጣ በዚህ ከሻቢያ ጋር እየሰራ በዚህ በፋኖ በአንድ በኩል እያስታጠቀ የተከዜ ዘብ እያለ ደግሞ እንደ ማስፈራሪያ እንደ ቡጊማን ይጠቀማል። የአማራ ጋር ጠላትነት ያለኝ አስመስሎ በዚህ በኩል ያወራል፣ በዛ በኩል ዞሮ ደግሞ ከነዘመነና ከነምሬ ጋር መሳሪያ ይለዋወጣል፣ ይተካከማል። ይሄን ድራማ ከኔ ላይ ያቁም። ቲፒኤልኤፍ መብቱ የፌዴራል መንግስት ነው ታጥቆ መንቀሳቀስ የሚል ሰፊ አካል ስለደጋገምከው ፍሬ መልሽለት። ሰፊ አካል አለ፣ የፖለቲካ አካል አለ። ክልሉን ያስተዳድሩ የነበሩ እነ ጌታቸው ረዳ ሄዶ ፕሪቶሪያን የፈረሙ እነ ጀነራል ጻድቃን ታጥቆ ያለ አያና ደጋገምከው ወይና አሁን አንተ ይኸውልህ አንተ የትግራይ ህዝብ አልቆ ቲፒኤልኤፍ ይትረፍ የምትል ልጅ ስለነበርክ ከበፊትም ምንም አይነት ካንተ የምጠብቀው ነገር የለም። እነኚህ እዚህ ያሉ ህቶች ግን ጤነኛ መንገድ ለህዝቡ እኔ ለቲክታክ ፖለቲካ አልመችም። አያና ጨርሻለሁ። በነገራችን ላይ ቀጥል እስቲ እና ያለን ቲፒኤልኤፍን አጽድተህ ለትግራይ ህዝብ እንደገና መሸጥ ከቻልክ አንተ ጀግና ነው። ይኸውልህ አያና ዳና ወደ ብሽሽቁን ተውትና አያና ቀይማ ሳራ አንዴ በእናትህ ሳራ ፍሬ መልስላታለሁ ስላለች አንተ ብቻ እንድታወራ እኮ አይደለም የገባ ነው አለ ፍሬ ለምን ምን አገባ? ይኸውልህ አያና በውጊያ ነው እንደሚፈታው ፖለቲካ በጠረጴዛ ዙሪያ ሊፈቱ አይችሉም ነው ወይስ ሁሌ እነሱ በሚመቻቸው እየተዋጉ ሰላም? እኔ እያልኩ ያለው ኢትዮጵያውያን ከሆነን እኛ መብት አለን እንደ ኢትዮጵያ የምታገኘውን ሪሶርስ መጠቀም። ወገኖቼ ናቸው ብሎ እንዴ ጠበቃ ከለላ መሆን አለበት ብልጽግና።
5 ክረምት አይደለም 6ኛ ክረምት እየመጣ ነው ይሄ ህዝብ። ህንጻጽ ደግሞ አይቶ አልደነገጠም። እኔ እርዳታ ልክ ያለው ብሎ ዝርዝር ነው ያስቀመጠው እንጂ ሼልተር ብዙ ነገር እኮ ያስፈልጋቸዋል። እነዚህ ሰዎች እኮ ከእንዳቸው ተቀዶ እንዴ ወገኖች እኮ ናቸው አይደል እንዴ? እሷን ለመመለስ ግን አንተ እየዞርክ ያለው ወደ ቲፒኤልኤፍን ነው እና አንቺ እያልሽ ያለሽው መጥቶ ማስከበር ነበረበት ወይ እያልሽ ነው እያልከኝ ነው። አስከብራለሁ ብሎ ገብቶ እኮ ቲፒኤልኤፍን አይደለም የያዘው እንዴ? አስከብራለሁ ብሎ እኮ የትግራይ ህዝብ ነው የጨረሰው። አሁን ደግሞ መጥቶ ሊያስከበር እኔ አልፈቅድለትም። ማስከበር ጦርነት ነው የእናንተ ማስከበር። ግን በአለም ብዙ ነገሮች አሉ። በጠረጴዛ ዙሪያ ተቀምጠ የሚፈቱ ብዙ ፖለቲካ አሉ እና ለምንድን ነው እሱን እንደ ወገን አስቦን በተለይ ይሄ በአሁን ሰዓት በጣም ዓለም ባለቀሰበት የሆነ ልባችን ደምተዋል። የ70 ዓመት የ80 ዓመት አዛውንት አንደርዌይት ልጆች እየተወለዱ ይሄ የትግራይ ህዝብ እንደዚህ እየተሰቃየ ማየት ይፈልጋል መሰለኝ። ይፈልጋልም 5-6 ክረምት እንደዚህ ተጥሎ እሱ ኮሪደር ልማት ማብራት በማብራት እያሸበረቀ ከመዋል እየወሰደው ያለው ወርቅም ገቢ እያደረገ ያለውን ከትግራይ እንዴ ወርቃችንን ፈልጎ ህዝቡ ግን አይፈልገው። ገብቶ እንዲያስከብር አልፈቅድለትም ነው ያልሽው ዛሬ? ምን ብሎ ነው የሚያስከብረው? ሰው ገብቶ እንዲያስከብር ማስፈቅጅለትን አካል የት ሆኖ እንዲያስከብር አስከብራለሁ ብሎ የሚያገናኝ በጠረጴዛ ዙሪያ የተስማማውን ያፈረሰውን አካል ነው የምትደግመው። አላፈረሰም። ብልጽግና ነው ያፈረሰው አግሪመንቱን በሙሉ። ከኔ ጋር ይጨርስ። ቆይ ከይጣት ወንጽናህ መጀድ የወላ አያና ወንድሜ እኔ የወላ በሪስፔክት ነው የምጠይቅህ። እኔ አክቲቪስት ነኝ። እንደ አክቲቪስት ጥይት ከተተኮሰ ጀምሮ እስካሁን እኛ ሚዲያ ላይ ነን። ህዝባችን እየረዳን ያለ ነው፣ እዚህ እየለመንን ነው። ፌደራል ግን ግዴታው ነው፣ ህዝቡ ነው የመንግስት ግዴታ፣ እኛ እየሰራንለት ነው። ይሄ ህዝብ ደግሞ መማር አለበት፣ መከተብ አለበት። እያንዳንዱ ኢትዮጵያዊ የሚወስደውን የሚጠቀመው ጥቅማ ጥቅም ማግኘት አለበት። ከዛም አልፎ ተርፎ ወደ ቅያው ወደ መረበቱ መመለስ አለበት። የዛ ህዝብ 150 አይዲፒ እኮ ቤት ኪራያቸውን እየተቀበለ እርሻቸውን እያረሰ ብልጽግና ብሎ ለራሱ ነው እየበለጸገ ያለው እንጂ ለዚህ ህዝብ እየጠቀመው አይደለም። አያና እንዴ እኛ ጋር ብቻ አይደለም፣ በአማራም አላሉ በኦሮሚያም አለ። ለምንድን ነው ህዝቡ የሚሰቃየው? መሪ ከሆነ እንደ አንድ መሪ እኮ መስፈርት አሉት አይደለ? ህዝብ አስተዳድራለሁ ብሎ የመጣ አንድ መንግስት ከሌላ መሆን ያለበት መሬት ወርዶ መስራት ነው እንጂ ላይ አዲስ አበባ ብቻ ናት እንደ ኢትዮጵያ። አዲስ አበባ ብቻ ናት እያሸበረቀች ያለችው የስጋ ቤት ማብራት ይመስል ውስጡ ሊጥ ላይ ቢያሸበርቅ የኮሪደር ልማት የምናምን እሱ እንዳለ ሆኖ ከተረፋችሁ አሸብርቁ። እኔ ደስ ይለኛል፣ ሀገሬ ነው። እኔ እያልኩ ያለሁት ግን ይሄ ወገን የተበተነው ደብረ ብርሃን አሁን ያየሁት እኔ በቀደም በህንጻ ተብሎ በየወር አልታለ ተበትኖ ይሄ ህዝብ እና እኔ ደግሞ ስለ ህንጻ ስለ ሁመራን ስለ ወልቃይትና እዛ አካባቢ ያለው ህዝብ ግን እባካችሁ ምን እየሰራችሁ ነው? እንደ ህዝብ እንደ ሂዩማኒቲ ነው እባካችሁ ቲፒኤልኤፍ እያላችሁ አሁን ደግሞ ስለ ሰበብ አድርጋችሁ ወደ ምንድነው ጽምዶ እያላችሁ ነው። ጽምዶ አሁን ነው 6 ወሩ ነው 7 ወሩ ነው። እነዚህ ሰዎች ግን ኦልሞስት እቺን ጥያቄ ዘሏታል ሳሪክ። እቺን ጥያቄ ሆን ብሎ ነው ቅድም ያው እንዲመልስ ኤክስፔክት አላደረገውም። ግን ማለት ለፈጣሪያችሁ ብላችሁ ማለት ነው። እነዚህ ሰዎች አዛውንቶች ናቸው፣ የ70 የ80 ዓመት አዛውንቶች። እያንዳንዱ ቤት እያያችሁ ከሆነ 4 5 6 ሰውተው በዛ ላይ ደግሞ እኔ እንጃ እያያችሁ ከሆነ ቪዲዮን በተለይ እነዚህ የብልጽግና ሰዎች እባካችሁ እያንዳንዱ ቲክታከር የሚያወጣውን ቪዲዮ ተመልከቱ። ከቲፒኤልኤፍ ከሆነ ችግራችሁ ሌላ ነገር ነው። መጀመሪያም ጦርነት ስትጀምሩ ከቲፒኤልኤፍ ነበረኛ በማናቀው ሆስፒታል መታችሁ ነው የደበደባችሁት፣ ገበያ መታችሁ ነው የደበደባችሁት። እኛ በማናቀው ማስክ ነው የተከለከልነው፣ እኛ በማናቀው መድኃኒት ነው የተከለከልነው፣ እርዳታ ነው የተከለከልነው። ከመንግስት ከሆነ ፋይቲንግ የነበራችሁ መንግስቶቹ አሉ፣ ለምን አትገድሏቸውም ነበረ? በትክክል ከሆነ አልነበረም። በቃ የትግራይ ህዝብን ዋናው ታርጌቱን ህዝብን ማጥፋት ከሆነ አላማችሁ ንገሩን። በቃ ኢትዮጵያውያን አይደላችሁም በሉን፣ እኛ ደግሞ ሌላ ስራ እንስራ። እኛ ግን ያ ሁላ ስራ ተፈጽሞብን እንኳን ጄኖሳይድ ተፈጽሞብን እንኳን የፕሪቶሪያ ውል ተብሎ ስለተፈረመ አገራችን ነው ብሎ ኢትዮጵያውያንን ማለት ጀመርን። ጭራሽ እኛ የጽምዶ ተቃዋሚ ሆነን
ወገባችን ይዘን እኮ ኢትዮጵያውያንን ፓስፖርታችን ኢትዮጵያውያንን ብለን እኮ ጭራሽ እየተከራከርን እኮ እየዋልን ነው። እኛ ኢትዮጵያውያንን ኢትዮጵያ እኛ ብቻ ነው የምንወዳት እንጂ ኢትዮጵያ የምትባል ትግራይን አትወዳትም ባይ ዲፎልት። አሁን እያየሁት ያለው ሪሶርሷን ነው የምትፈልገው፣ የኛ ጉልበት ነው የምትፈልገው እንጂ ኢትዮጵያ የምትባል ህዝቡን አትፈልገውም እንዴ። ይሄ ግልጽና ግልጽ ነው። በዛ ጦርነት ራሱ ትግራዋይ እየተለቀመ ሲታሰር በዛ ምናምን የሆነ አንዳንድ ጊዜ እንደ ሰውኛ ሆነ ስታስበው ብትፈልጉ ተገንጠሉ ትላላችሁ፣ ብትፈልጉ 39 ያላችሁ ትላላችሁ። ማለት እኔ ሳስበው በቃ እቺ ኢትዮጵያ የምትባል ገና ከደማችን ስላልወጣ ነው እንትናችን እንጂ ኢትዮጵያውያን አይደላችሁም እየተባለ ባይ ዘ ዌይ ኢትዮጵያ የምትባል ሳትሆን ሳሪቾ ኦሮሞ ብልጽግና ነው። ይሄን ሁላ የሚያደርገው ይሄ እኔ በብሽሽ ቃላ ነው። አይ ስዌር ቱ ጋድ ኦሮሞ ብልጽግና ነው። እንደዛ ነገር የኢሳያስ ፖለቲካ እንደዛ ነው አሁን። ስለዚህ ወደ ኦሮሞ ዙር ብሏቸዋል። አትፍረጅበት። ቀጥይ። ኦሮሞ በዚህ አጋጣሚ ልንገራቸው፣ እኛ በነበርንበት ሰዓት ቆይ ልንገራቸው፣ ተጋሩ አረፍሬ ለሌላ ሰው ሲጀመር እንደፈለገ ተጠቀመ። ለምን አትወርድም? ትዕግስት ከሌለ ውረድ፣ በቃ ውረድና ሌላ ሰው ይግባ። ትዕግስት እኔ እዚህ ጋር ህዝቤ ነው የሚያሳስበኝ። እንዳንተ ተኝቼ የማድር መሰለ 24 ሰዓት እዚህ ልጄን ጥዬ ሚዲያ ተራ በተራ ይድረሳቸው። ቆይ ላጠቃልል ነው። እኔ ፖለቲካ ነው እየተናገርኩኝ ያለው፣ ብሽሽቅ አይደለም። ብልጽግና ኦሮሞ የምናምን የምትሉት በተለይ ተጋሩ በጣም ነው ማዝነው። እኛ በ27 ዓመት ባልበላ ነው ባልጠጣ ነው ተጋሩ ባለጊዜ ተብለን ተቀጥቅጠናል። እኔ አልፈቅድም የምትሄዱ ተብሏል። ኢትዮጵያውያን ተብሏል። አትበሉ ኦሮሞ አትበሉ አይባልም። በቃ አሁንም ኦሮሞ ብልጽግና ያልኩት ሳራ ፓርቲ ነው። አዎ አይባልም። በቃ ይሄ አይስፖርት ጋር ፓርቲ ነው። በደንብ ነው የሚባለው። ፓርቲ እኮ ነው እኮ እንደዛ ትግራይ የሚባል ፓርቲ አለ። ኦሮሞ ብልጽግና የሚባል ፓርቲ አለ። አለቃ ኢሳያስ አፈወርቂ ሲል የብልጽግና ቅርንጫፍ ነው ኦሮሞ ብልጽግና። እኔ ሳራ የምትለውን ነገር እሰማለሁ። ሳራ ትክክል። አንድ የብልጽግና ቅርንጫፍ ነው ኦሮሞ ብልጽግና ማለት አንድ የብልጽግና ቅርንጫፍ ነው። ሳራ የምትለውን የሚመራው በበላይነት ኦሮሞ ብልጽግና ነው። በፊትም ይኸውልህ አውቃለሁ እኮ በፊትም የትግራይ ህዝብና ቲፒኤልኤፍ አንድ አይደሉም። ቲፒኤልኤፍ ፓርቲ ነው። እኔ ለቲክታክ ስትባሉ አያና ነው እንደዛ ብዬ አላቅም። ለቲክታክ ፖለቲካ እኔ አልመችም፣ አላቅም፣ በፍጹም አልልም እኔ እንደዛ። እሺ ምክንያቱም ስደግፍ የነበረው ቲፒኤልኤፍ ነው ኦሮሞ ብልጽግናን አይደለም። እንደዛ አይነት ቀሽም ስህተት ቀሽም ንግግር አልናገርም። ኦሮሞ ብልጽግና ስል ብልጽግና የሚባል ፓርቲ አለ። እኛ ሐሳብ እንስጥና ሳሪ ከጨራሽ ኢትዮጵያ ውስጥ ፖለቲካን ከህብረተሰብ ጋር የሚያገናኝ ትግራዋይ the last people በቃ we been through ትግራዋይና ህወሓት አንድ ላይ ተቀላቅሎ ተብሎ ፕሮፋይል ተደርገን የተመታን የጠፋን ህዝብ ነን። እኛ እንደዛ አይነት ነገር የሄድንበትን መንገድ ለሌላ ሰው መመኘትም መናገርም ነውር ነው። ከአንድ ትግራዋይ አይጠበቅም። ኢቭን አንዴ ልጨርስ አያና እንትና ማነህ መጅድ ሚት ዝጋውና ይኸውልህ ትግራዋይ ሆኖ ኢቭን ሌላ ሰው ሜንሽን ሲያደርግ ኖ ነው የሚለው። የሰው ልጅ አይነ ስውር ወይ የሆነ አካሉ ላይ የሆነ ችግር አለበት ለሌላ ሰው እንደዛ አይልም። the same ነገር ካለ the same እንትን ካለ ኦሮሞ ብሎ የኢትዮጵያ መንግስት ደጀን እንዲሆኑት ፖለቲካ ቢሰራ ደጋፊዎቹን ቢኖሩት፣ እኛ ግን እንደሱ ድርጅትና ህዝብ የተለያየ መሆኑን እኔ በደም ጠንቅቄ ያውቃለሁ። በደም ጠንቅቄ ስለማቅ አልልም። ሚሊየንስ ኦሮሞ ብልጽግና ሊሆን አይችልም። ሚሊየንስ የሆነ ህዝብና ድርጅት ደግሞ አንድ ሊሆን አይችልም። ድርጅቱ ድርጅት ነው። ደጀን እንዲሆኑት ሊሰራ ይችላል። ደጀን ሊኖሩት ይችላሉ። ዛትስ አናዘር ቶፒክ ኦር አናዘር እንትን። በተረፈ ግን እንደዚህ አይነት ነገር እኔ አልቀበልም። ከዛ ደግሞ ሌላ ቆይ አንድ ጊዜ አንዴ መጅድ ልጨርስ። ሌላ ስለሆነ ህዝብ ልጠይቁ መታችሁ የፖለቲካ ኢጎአችሁን አስቀምጣችሁ ነው። የፖለቲካ ኢጎ ይዛችሁ አንደርትሜት እየተደራረጋችሁ እየተሰዳደባችሁ አንዱን ዲስሪስፔክት እያደረጋችሁ ዜርዝ ነው ምንም አይነት ሶሉሽን የለም። አንተም እሱን የሆነ ነገር ትላለህ፣ እሱም ደግሞ በዲስሪስፔክት ይመጣል። ምንም እንትን ልንል አንችልም። ስለ ህወሓት እኔ ፐርሰናሊ አይገባኝም።
ምን አልክ ሳራ? አሁን ምንድነው የሳራ ጥያቄ? ስለ ህዝቧ ነው። ህዝቧን እንደፈለገች አድርጋ ተጠይቅ። ህወሓትን ግን እንጠይቃለን ካላችሁ ስለ ህወሓት ስለ ድርጅቱ ቶፒክ አረግላችኋለሁ። ብልጽግና ትመጣለህ፣ 1 ሰዓትም ተሰጥቶ ፕሮቴክት ታረጋለህ ህወሓትን። ህዝቡንና ህወሓትን ግን አትቀላቅሉ። በቃ አትቀላቅሉ። 5 ዓመት በፊት ዊትነስ ያደረኩት ነገር በየሚዲያው እየመጣችሁ የህዝቡን ችግር እንደመናገር የህወሓትን ትናገራላችሁ። ኢትዮጵያኖች ደግሞ ከህወሓት ጋር ህልካላችሁ። ዘይ ዶንት ኬር። በቃ ህዝቡ ይሙት ይለቅ። ህዝባችን ነው የተጎዳው፣ ማንም የተጎዳ የለም። እና አሁንም ያው በተለይ ፍርዬ ተጨማሪ በተለይ እኛ ተጋሩ ባንጠቅሰው ይሻላል ባይነኝ ነኝ። ይሄ የብልጽግና ኦሮሞ የሚባለው ነገር እኛ በጆኖሳይድ የተፈጸመብን ህዝቦች ነን። ጦርነት ላያችን ላይ ተከፍቶብናል። ጦርነት ላይ የተሳተፉ ኃይሎች ብለን የምንጠራቸው አካላት አሉ። አሁን የኦሮሞ ብልጽግና ስትል ሌሎችን ነፃ የማድረግ ያህል ነው ትርጉም የሚሰጠውና ልክ አይደለም። እኛ ባንገልጸው የተሻለ ነው ብዬ ነው የማስበው። ቀጥታም ከህዝብ ጋር ሊያጋጨንም ስለሚችል እኔ ልክ አይደለም ብዬ ነው የማስበው። ማጂድ የራሱ አስተሳሰብ የራሱ መረዳት ሊኖረው ይችላል። ዞሮ ግን አይጠቅመንም ብለን እንውሰደውና ወደ ቅድሞ ሐሳባችን ስንመለስ እኔ እንደው አያና ብቻ ሳይሆን ሌሎችም የብልጽግና ሰዎች እዚህ ሲመጡ ለጥያቄያችን መልስ ይሰጣሉ ብለን በማሰብ ሳይሆን ወይ ይገላግሉናል፣ እንተነፍሳለን፣ እፎይ እንላለን ብለን በማሰብ አይደለም። የስ እኛ የህዝብ ስቃይ አለብን። ህዝባችን ስቃይ ውስጥ ነው። የህዝባችን ስቃይ ህዝብ እንዲሰማው እንፈልጋለን። በተለይ እዚህ ማህበራዊ ሚዲያ ያለ ህዝብ ሰው እንዲሰማው እንፈልጋለን። ለመስማት ያህል እንጂ የብልጽግና ሰዎች እኮ ለህዝብ ግድ እንደሌላቸው፣ ለህዝብ የሚቆረቆሩ እንዳልሆኑ፣ ስለ ህዝብ ምንም የማይመስል ስልጣን ብቻ የሚሉ። ስለዚህ ከነሱ መልስ መጠበቅ ማለት ከዝንብ ማር እንደመጠበቅ ማለት ነው ለኔ። ስለዚህ የተለየ ነገር ሊሰጡን ወይ የተለየ መፍትሄ ሊሰጡን አይችሉም፣ ከነጭራሽ አይችሉም። እና አያና በተወሰነ ሰብአዊነት እንደው ትንሽ ሊሰማው ይችላል ብዬ እገምት ነበር ከዚህ በፊትም። እኔ ግን አያና አሁን ዛሬ ካወራው አንጻር በምንም ተአምር በቃ ሰብአዊነት የሚባል ነገር ጨርሶ እንደሌለው አረጋግጫለሁ ዛሬ። እኛ የህዝብን ስቃይ እንናገራለን፣ እሱ ደግሞ እያንዳንዷን ስቃይ ፖለቲሳይዝ እያደረገ ነበር ሲያወራ የነበረው። እኔ አንዳንድ ጊዜ በጣም ነው ማዝነው። ማለት በትረ መንግስቱን አልተረከብንም ነው፣ መንግስት እየመራ ያለ ብልጽግና አይደለም ነው። አንዳንድ ጊዜ እኮ ግራ እኮ ነው የሚገባኝ። እነሱ ራሳቸው የሚሰጡት መልስ በጣም ነው የሚያስቀው። እንዴ በትግራይ በኩል ችግራችን ስንናገር ህወሓትን ጠይቁ እንባላለን። በአማራ ክልል ችግራቸውን ሲናገሩ ፋኖን ጠይቁ፣ በሌላም ሸኔና ኦነግን ጠይቁ። እንዲህ የሚል መንግስት እንዴት ነው መንግስት ተብሎ ሊጠራ የሚችለው? እንዴ መንግስት ማለት እኮ የበላይ አካል እኮ ነው። ከመንግስት በላይ ማን ነው ኃይል ያለው? እንዴ እንዴት ነው እንደዚህ እየተባለስ መፍትሄ የሚመጣው ነው? አሁን እኮ በጣም ትልቁ ችግራቸው የብልጽግና ሰዎች ፖለቲከኞችን ትተው ህዝቡ ላይ ነው ሴራውን የሚሰሩት። በቃ ህዝብን የማዳቀቅ ስራ ነው በቃ የተያዘባቸው እንጂ አሁን ቅድም ምን አለሽ? ወርቅ ላይ ሲሆን አብረን እየሰራን ነው አለ በግልጽ ኬብሮን። አሁን እኔ እኮ በጣም የሚገርመኝ ምን እንደሆነ ታውቃለህ ኬብሮን? ይሄ ሁላ ነገር አሁን ፍሬ ጠፍቷት ነው። ጻድቃንን አነሳ አይደል? ጻድቃንን አነሳ ቅድም አይደል? እንደ ኤግዛምፕል ጻድቃን እየመሰከረባችሁ ነው። ኖ አይደለም። ጻድቃን አብይ አህመድ የትግራይን ህዝብ ሊያንበረክክ እንደሚፈልግ በጆሮ ነግሮታል። አያና ጻድቃንን ምስክር አድርገህ ስለመጣ እሱ ችግር የለውም። የትግራይን ህዝብ ላንበረክከዋለሁ ብሎ በጆሮ ለጻድቃን ነግሮታል። ኦኬ ጻድቃንን ምስክር አድርገህ ስለመጣ ማለት ነው። እኔ የምልህ ንገሩኝ ባያለ እንደው እኔ አሁን በብልጽግናዎች ስላሉ አናገር እንጂ እንድናነግርህ ቆይ ብልጽግናዎችን አስወጥቼ ራሴ ልንገራችሁማ። የምን ወዴት ነው? እኛ ህዝብ ስለተጨፈጨፈ እንጂ ማለት ነው። የኢትዮጵያ መንግስት ሆኗል። ኢትዮጵያ ገቨርንመንት ነው አይደለ? ሴንትራል ገቨርንመንት ህወሓት ማስተዳደር አለበት እኮ በስሩ። እሱ እንዴት ነበር የሚያስተዳድረው? የምን ያዙኝ ልቀቁኝ ነው? መቀሌ መጥቶ
ህወሓት ማለት ነው ምርጫ ትመርጣለች ትግራይ ያዙ ይንገቁኝ ማለት የለበትም። ኦልሬዲ የሴንትራል ገቨርንመንቱን ፓወር ካስረከበ በኋላ ትግራይ ውስጥ ምንድነው መሆን የነበረበት he should act like እንደ ሪጅን አስተዳደር። የሪጅን አስተዳደር ምንድነው የሚያደርገው? ከሴንትራል ገቨርንመንቱ ጋር የሚያመጣውን አይነት ህግ ራሱ ህግ ቀይራለሁ ካለ በምርጫ ባለው አቅም ማለት ነው አይ መቀየር የለበትም ይላል፣ ይቀየር ይላል። የኢትዮጵያ ገቨርንመንት ደግሞ ከዛ ከቀየረ ይቀየራል፣ ካልቀየረ አይቀየርም እንጂ ከሰኔ 30 በኋላ እንደዚህ የለም። የማይሆን ጣጣ ውስጥ እኮ ነው የከተተን፣ የማይሆን ጣጣ። ከዛ አሁን ማለት ነው ህዝባችን ስለተሰቃየኛ የኢትዮጵያ መንግስት ስላሰቃየን ክርክር ውስጥ ስለገባን ላይክ ዶን ሜክ ህወሓት ጤነኛ ምንም ጤነኛ ከቀደም ጀምሮ ለምንድን ነው እንደዚህ የምትይኝ? እኔ ህወሓትን ሜንሽን አላደረኩም። ሳወራ የነበረው ስለ ፕሪቶሪያ አግሪመንት እና እንደምትደግፍ ህወሓትን ይኸውልሽ እንደምንደግፍ አላውቅም። ዩ ቲንክ እኔ ሀሳብ የምደብቅ እዚህ ዛሬ ያወራሁት ይኸውልሽ እንደዚህ ተናግረሽ አይሆንም ፍሬ መጅድ ዩ ኬር አባውት ለምን እኔ ኬቢ ጋር ችግር የለብኝም። ለምን ከሰራ ጋር ችግር ዛሬ ያወራሁት አያናን ፕሮቴክት ለማድረግ አትሩጪ። ዛሬ ያወራሁት ስለ ፕሪቶሪያ አግሪመንት እና ፕሪቶሪያ አግሪመንት ነው ያወራሁት ዛሬ። ህወሓት አላልኩም። ካንተ በላይ አያናን እጠይቀዋለሁ ጥያቄ ለማስለስ እኔ ያወራሁት ስለ ፕሪቶሪያ አግሪመንት ነው ያወራሁት። የምትሰሚ ከሆነ ሳወራ ከሰማሽ ከሆነ እስካሁን ከአያና ጋር ሳወራ በእናትህ ኬብሮ በእናታችሁ ራ የነበርኩት ስለ ፕሪቶሪያ አግሪመንት ብቻ ነው። ስለ ህወሓት አላወራሁም።